ከአንበሳ ጋር ስትውል ወኔን ትማራለህ፣ ችሎታን ትማራለህና ሩታ ከአንበሳዎች ጋር በመዋሏ አትርፋለች እንጂ አልተጎዳችም። እንግዲህ ዳኒና ማናት ስሟን እኮ ስሟ የእሷ መከታ ሀቂቃ ስሟ አይገባኝም አያዝልኝምና እነሱ እያሉ በቃ ሩታ ደረቷን ደፍታ ታወራለች ማለት ነው። እንደውም መንታ መንታውን ይስጥሽ ነው የምንለው ሀቂቃ ማለት ነው። እንደዚህ አይነት ሴት ነው የምታስፈልገን። ሂድ እንዳንተ መደራረብ አቅቶኝ አይደለም ምናምን ልጄ ደግሞ ብደረድርም አሳድጋለሁ ብላለች እና አለኩል ያህልን ቤቴን እየመጣችሁ አንኳኩ ስላቸው አንተም ቤት መተን ምናንኳኳበት ነገር የለም እኛ ቤት መተህ ታንኳኳለህ እንጂ ያሉት ነበርና እና ሀቂቃ በቃ ንግግራችሁ በጣም ተመችቶኛል። የሩታ ወኔ ደግሞ በጣም ተመችቶኛል ማለት ነው። ምክንያቱም አንዳንድ ሴቶች አሉ ወይኔ ብራቸውን በልቶ ራሳቸውን እነሱን ደግሞ ደማቸውን ጠጥቶ እንደገና እድሜያቸውን ቀብሮ ከዛ በኋላ ሲሄድ ወይኔ ወደው ነበር እኮ አፈቅረው ነበር እኮ ጥሎኝ ሄደ፣ በገንዘቤ በእድሜ በምን አልሆንኩም ብለው የሚያለቃቅሱ ወንዶች አሉ ማለት ነው። እንደዛ ሴቶች ምን ወንዶች አልቆይ እና ሴቶች ማለት ነው በሩታ ተማሩ። ሀቂቃ ወንዴነትን ብቻችሁን ልጃችሁን ማሳደግ እንደምትችሉ ወንድ ቢሄድ ብቻችሁን መኖርን እንደምትችሉ ሩታ እያስተማረቻችሁ ነው ማለት ነው። አንድ ቀን በቃ ሳትቆሽሽ ልጅ የወለደች ሳትመስል በቃ መኗ ሰውነቷ መኗ ምንም ሳይጎልባት አንድ ቀን ልቧ ሳይሰበር እሱ ጋር ትመጣና በቃ ቀብረር ብላ ትሄዳለች። ያቺ ሄርሜላ ብትባለዋ ደግሞ እንደ ውሻ እዛ ትላላሳለች ማለት ነው። አረ ተይ ይቅርብሽ፣ ተይ ተይ ተይ። ግን እኔ ነግሬሻለሁኝ ድስት ክዳኑን አያጣም። በጊዜው አንቺም ቤትሽን አሞቂ። የሰው ቤት ነው እያሞቅሽ ያለሽው። የፈለገም ነገር ቢሆን ወንድ ልጅ በተለይ ልጅ ካለው ሚስቱን የሚተውበት ነገር ምንም የለም። አሁን የሆነ ጥቅም አግኝቶብሽ ሊሆን ይችላል። የዩቲዩብ ገንዘብ ግማሹን እየሰጠሽው ነው እንዴ? እየከፋሽው ነው። ያው የሩታ ሀብት የትም አይሄድብኝም። የልጆቼ ሀብት ነው። የእሷ ሀብት ማለት የኔ ሀብት ማለት ነው። የልጆቼ ሀብት ነው። የኔም ሀብት ደግሞ የልጆቼ ነው ብሎ በአንቺ ደግሞ የቀን ወጪውን እያካካስብሽ ይመስለኛል ሳስበው ማለት ነው። እንደዛ ነው እንጂ አብርሽ ያለ ጥቅም ዝም ብሎ ሰውን አይጠጋም። እንደገና ደግሞ አብርሽ ደግሞ ቤቱም ቻናሉም ምንም ያለ ሩታ እንደማይሞቅ ጠንቅቆ 100% ያውቃል ማለት ነው። ምክንያቱም ትላንትና ከፍቅር ጋር ሲኖር ምን አይነት ስንት እንደነበረ የሚሰራቸው ቪዲዮዎች ምን አይነት እይታ ምን ያክል እይታ እንደነበራቸው ሁሉንም ስለሚያውቀው ሩታ አንድ ቀን ወይም ደግሞ 2 ቀን በሱ ቤት ቪዲዮ ካልሰራች እርግጠኛ ነኝ ከ100,000 በላይ አይታይለትም። ገባችሁ አይደለ? ሩታ ያለችበት ቤት ብቻ ነው የሚደምቀው። ልንገራችሁ ብዬ ነው። እንደው እንቅልፍ መጥቶብኝ ነው እንዴ ነው እንደው አነጋገሬ ራሱ እኮ ጠፋብኝ ማለት ነው። እንደዚህ አይነት ጀግና በራሷ የምትተማመን ሴት ሳይ ሀቂቀትን በጣም ነው ደስ የሚለኝ። ምክንያቱም እኔ ያኔ እሷ ያኔ እንደ እሷ ያለችበት ላይ ስላለውኝ ማለት ነው። እና አዳክል ያህልን አንዳንድ ሴቶች ያላችሁ ለወንድ የምታለቅስ ለወንድ ይለቀሳል እንዴ? ለወንድ እኮ አይለቀስም። ለወንድ ምንድነው አድርጋችሁ ማሳየት ያለባችሁ? ትላንትና በነበራችሁበት ተሽላችሁ ጠንካራ ሆናችሁ ራሳችሁን የሚመስል መቼም ራሳችሁን እኮ አታጡም። የሚመስልን አግብታችሁ ልጅ ካላችሁ ደግሞ ጠንካራ የልጅ እናት ሆናችሁ ሲያያችሁ ወይኔ እቺ ነበረች እንዴ የኔ ሚስት እቺ ነበር የተውኩት ብሎ በራሱ ጊዜ ይጸጸታል። የዛኔ የሱ ልብ ይሰበራል። እናንተ ሳሰብሩት በራሱ ጊዜ ይሰበራል ማለት ነው። ስለዚህ ሴት ልጅ ብልህ ናት። ያኔ ሁሉንም ነገር ትችላለች። እና አንዳንድ ሴቶች አላችሁ እናንተ እኛን አታስቁን አላልኩኝም። እንትን አትበሉን። ጠፋብኝ እኮ አማርኛ ራሱ ዛሬ በእግሩ እየሄደ ነው።
በነገራችን ላይ ማብራት አጥፍቼ ስለማወራ ነው። አይኔ ራሱ ጨፍኛለሁ ማብራት ስለጠፋ ማለት ነው። እና ይሄን ያክል ካልኳችሁ ይበቃችኋልና ሩታ ወደፊት ብያለሁኝ። ከዚህ በላይ እንጠብቅሻለን። እንደው ያኔ በዳዴ ሲመጣ የዛኔ ትቀበይዋለሽ። አሁን ግን ቀብረር በይበት። ቀብረር ኮራ ዘና ፈታ ምርጥ ምርጥ ጓደኞች ስላሉሽ ምንም እንትን የሚልሽ ነገር የለም። እሱ ጋር ራሱ እሱ ቤት መተሽ ቪዲዮ ባሰሪ ራሱ ምንም ማለት አይደለም። ብቻሽን የምትችይ ሴት ስለሆንሽ ማለት ነው። ግን ብዙ ጓደኞች አንቺ የሚወዱሽ ብዙ ወዳጆች የማዳም ቅመሞች አሉሽና ምንም በቃ ወደፊት ለማለት ነው የመጣሁት። አለኩል ሀልን መልካም ምሽት ይሁንላችሁ። ለቤቴ አዲስ የሆናችሁ ደግሞ ላይክ አድርጉት፣ ምንም አይከፈልበትም። ሰብስክራይብ አድርጉ። የማዳም ቅመሞች እጃችሁ ቆማጣ እንዳይሆን የማዳም ቅመም ቤት ስትመጡ ማለት ነው ፈታ አድርጉት፣ ፍቱት። ተቆምጦም ከሆነ እንግዲህ ከዛሬ ጀምሮ ይፈታ ብያለሁ፣ ወግቼዋለሁ።